ቶፊቅ ላይ በመርዝ ያበላው ታዲያ ማን ነው የሚያበላው? ሲሻለው ነው ማይገባሽ እኮ እኔ እኮ ማንም የለኝም ሰው የጠላኝ ሰው እኮ ነው ብዬ ናው ናስቲ ና ነው ተረጋጋ ና ነው ምንድን ነው ያደረጋት? ምንድነው ውብዬ ብለህ ትመጣለህ? አታፍርም? አንተ ነህ መርዙ ማን መረዛት ይላል? አንተ ነህ መርዝ ቢያንስ እሷ እንኳን አታረጋ ምን አውቃለሁ እኔ በቃ አንተ ነህ እየመረዝካት ያለው ባለቤቷ ነኝ 16 ዓመት ልጅ ማጫወት ወንድነት አይደለም። እሺ አትወድቀኝ ኖሪያል ተቀምኩሽም አላዳንኩሽም አለው አላልኩሽም አላዳንኩሽም ሐኪም አልሆንኩሽም አላዳንኩሽም አልተጋራሁሽም። ቶፊቅ የተዘጋጀ ምግብ ነው አንስቶ ሰራተኛው እያየች የተከደነ ምግብ ሰጠችው። አመጥቶ ሰጣት። እንዴ ነው ቶፊቅ መረዛት ብለው ለማሳበብ 30 በየጊዜው ሴት እየቀያየርክ እያመጣ ማለት ነው። ብቻ እኔ አላውቅም። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገዝ ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ። አንዳንድ የሶሻል ሚዲያ ተጠቃሚው እንዳታጉ ይባላል። ይኸው ብዬ አሁን እንግዲህ 30 በየጊዜው እየቀያየረ ራሷን ራሱ እስከ ማሳጠፍ እንትን ብሎ ነበር። ከዛ ሲቀጥል ደግሞ ልጅ ቶፊቅ እሱን የመረዛት ብሎ ልጅ ቶፊቅ ጸብ ፈጥሯ ማለት ነው። እሱ መኖሩ ተመስገን በል። ምክንያቱም ዛሬ ላይ በህይወት ያለችው እሱ ስላለ ብቻ ነው። እና የመረዘቻ ታጋዣችሁ ጋር ሚስትህ ውሽማህ ናት እንጂ ቶፊቅ እንደዚህ አይነት ነገር አያደርግም። ሰው ከብት ያላለበት ምንድን ነው ኩበለቀ የሚባል አባባል አለና አንዳንዴ አስባችሁታል? እንዲህ በየጊዜው ራሱ ከቀን ለገናም ጠብ ላይ ነበሩ፣ ለአዲስ ዓመት ጠብ ላይ ነበሩ። በቃ እያንዳንዷ ሙመንት የምታሳልፈው እንደውም እኔ ውብዬ በጣም ጠንካራ ጀግና ሴት ነው የምለው። እውነቴን ነው የምላችሁ። እና አንተ ነህ ያለ ወንድሟ ትክክል ነው። ወንድሟ ልክ ነው ያለህ እና ወይ አትተዋትም ወይ እንትን አትልም። ስንቴ ከ3 4 ወዶ አይደለም ምናምን ብላ ከሴቶች እንትን እየፈለቀቀች ስትወስድ ነበር። ግን እኔ እንደዛ አይነት ትዳር በጣም 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 ነው። ግን ይሄን ሁላ የምታደርገው ብዬ ለልጆቿ ብላ ነው። የምሬን ነው የምላችሁ። ግን እሱ አሁን ራሱ ከዚች ራሱ ብትፈለቅቀው እንትን ብትለው ሌላ ጋር እንትን መሄዱ አይቀር። ጓደኞቹ አበዛዛቸው የሴቶቹ ጓደኞች ማለት ነው። እኔ በጣም ነው የሚገርመኝ። በጣም ስንት ጓደኛ ነው ያለው የሴት ጓደኛ። ሚስቱ እያለች እዛ ጋር ሚስቱ በጥፊ ስትመታት ሚስቱን ሲያስገለምጣት ነበር። ይሄ ታዲያ ባል ነው እንዴ? የምሬን ነው የምላችሁ። የልጆቹ እናት በቃ እንዳዛኝ ምናምን። እኔ እና ይሄ በጣም ጥሩ ልጅ መስላኝ ነበር። ግን እኔ እንጃ ብቻ እንደዚህ እያደረገ መልሶ ደግሞ ይቅርታል ነገ 1 ወር እንኳን ሳይቀመጥ ሌላ ነገር ነው የሚመጣው። ብቻ እኔ አላውቅም። ይሄ ነው ብዬ እኔ መፍረድ አልችልም። ግን ከእንደዚህ አይነት ትዳር ፈጣሪ ይጠብቃችሁ ነው የምለው ውድ ቤተሰቦቼ። ለማንኛውም ግን ውብዬ እግዚአብሔር ማረሽ፣ ለልጆች ታስፈልጊያቸዋለሽ ነው ብዬ የማስበው። እና ብቻ ይከብዳል እንደዚህ አይነት ህይወት። እኔ እንጃ። እስኪ ውድ ቤተሰቦቼ አሁን ቶፊቅን መራዛት ብላችሁ እንትን የምትሉት ቶፊቅ የተከደነ የተዘጋጀ ምግብ ነው። ቶፊቅ አዘጋጅቶ ሰጣት። እንዴት ነው የምታስቡት? ግን እስኪ እናንተ ሀሳብ አስተያየታችሁን አስቀምጡ። ውድ ቤተሰቦቼ ግን ላይክ፣ ሰብስክራይብ እንዳትረሱ።